በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን ብፁዕ አቡነ ሉቃስ፣ ብፁዕ አባታችን ብፁዕ አቡነ ሳዊሮስ፣ ብፁዕ አባታችን ብፁዕ አቡነ ማርቆስ፣ የዚህ የቤተክርስቲያን አስተዳዳሪ መላከ ጽዮን ቀሲስ ኤፍሬም፣ ክርስቶሳውያን ወገኖች ክርስቲያኖች፣ አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችንና በአባታችን በእግዚአብሔር ስም እንደምን አደራችሁ? የምስጋና ጌታ የክብር ባለቤት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይህን የተባረከ ማለዳ ስለሰጠን ይህን የተቀደሰም ቤት እግዚአብሔር ቀድሶ ስሙን እንድንጠራበት ሁላችን እንድንገናኝበት የአባታችን የእግዚአብሔር ቤት እንዲሆንልን የእናታችን የቅድስት ድንግል ማርያም ቤት የሁላችን ቤት ሁላችን በኩል የእግዚአብሔርን ጸጋ የምንወርስበት ቤት እንዲሆንልን ባርኮ ስለሰጠን ምስጋናና ክብር ለቅዱስ ስሙ ይሁን። አሜን። በእውነት ለመታዘዝ ነው። አሁን በዚህ በፊታችሁ ብዙ የክርስቲያን አባቶች አሉ እንደምታዩት። ነገር ግን ለመታዘዝ ያክል ነው። የዕለቱን ትምህርት የዕለቱን በዓል በተመለከተ ባጭሩ እኔ እናገርና ከዚያ በኋላ አባቶች ደግሞ ያቀኑ ያስተካከሉ በመጨረሻ ላይ በቃለ ምዕዳኑ ላይ ያስተምሩናል። የምንማረው ትምህርት በቅዳሴ ጊዜ የተወሱ በመዝሙር ጊዜ የሰማችኋቸው የተለያዩ ኃይለ ቃላትን ነው በአንድ ላይ አድርገን የምንማረው። ስለዚህ ለመነሻ እንዲያመችን መዝሙረ ዳዊት መዝሙር 45 ቁጥር 4 ጀምሮ ያለውን ኃይለ ቃል መነሻ እናደርጋለን። ቀደሰ ማህደሮ ልዑል እግዚአብሔር ውስተ ማእከላ ኢትትሐወክ። ልዑል ማደሪያውን ቀደሰ፣ ባለቤቱ እግዚአብሔር በመካከሏ ስለሆነ አትነዋወጥም ብሏል ዳዊት። ልዑል እግዚአብሔር ልዑል አምላክ ማደሪያውን ለየ፣ ማደሪያውን አከበረ፣ ማደሪያውን ቅዱስ አደረገ፣ ማደሪያውን ልዩ አደረገ፣ ከተለዩ የተለየ ከከበሩ የከበረ አደረገ። ያም እግዚአብሔር የለየው የቀደሰው ማደሪያው ሁልጊዜ ጸንቶ ይኖራል። በመካከሏ እሱ ስለሚኖር ማደሪያው አትናወጥም፣ ጸንታ ትኖራለች ብሏል። በቅዳሴ ጊዜ በምስባክ ከዲያቆናቱ የሰማነው ኃይለ ቃል ይህ ነው። በቤተ ክርስቲያናችን ሰኔ 21 ቀን የሚታሰበው ሕንጸተ ቤተ ክርስቲያን ተብሎ ነው። በዓመት 2 ጊዜ በተለየ መንገድ ስለ ቤተ ክርስቲያን ይታሰባል። አንደኛው መስከረም ወር ላይ ነው፣ ሌላው ደግሞ ይህ ነው። ነገር ግን በመስከረም የሚታሰበው ይህ የዚህ የዛሬው ቀን ኃይለ ቃል እየተወሰደ ነው። በቤተ ክርስቲያን ትውፊት ያገኘ ነው። ቤተ ክርስቲያን ያስተማረችን ቤተ ክርስቲያን ያቆየችልን ስንክሳሩም የቅዱስ ያሬድ ድርሰትም የቤተ ክርስቲያን ትውፊትም እንደሚያስረዳንና እንደሚነግረን ለመጀመሪያ ጊዜ ቤተ ክርስቲያን ከቤተ አይሁድ ከምኩራብ ከቤተ መቅደስ ተባራ ተገፍታ ሂጅ ከዚህ ውጭ ጌታሽን አናውቅም አንቺንም አንቀበልም ተብላ ከተሳደደች ከተገፋች በኋላ በምድረ አሕዛብ በፊልጵስዩስ ለመጀመሪያ ጊዜ ሕንፃ ቤተ ክርስቲያን በእመቤታችን ስም እንደተሰራ የኛ ቤተ ክርስቲያን ታሪክ ይናገራል። እየሰማችሁኝ ነው? ሁላችሁ እንደምታውቁት ጌታችን ክብር ይግባውና ወደዚህ ዓለም የመጣው በተነገረው ተስፋ መሰረት ነው። የተሰራ ቤተ መቅደስ ነበረ፣ የሚያገለግሉ ካህናት ነበሩ፣ ልዩ ልዩ ስርዓት ነበር እርሱ ሲመጣ። ነገር ግን እርሱን ሊቀበሉ የተሰሩት ነገሮች በሙሉ እርሱን ባለመቀበላቸው ምክንያት ትርጉማቸውን አጡ። የቤተ መቅደሱ ክብር፣ የታቦቱ ክብር መገለጫ፣
የካህናቱ ከሚለብሱት ልብስ ጀምሮ እስከሚሰውት መስዋዕት ድረስ ትርጉሙን የያዘው ወልደ ማርያም ወልደ አብ ክርስቶስ በስጋ ማርያም ተገልጦ ሲመጣ በወቅቱ የነበሩት የእምነት ኃላፊዎችም የፖለቲካ መሪዎችም ተባብረው ሕዝብ ስለተቀበለው ሁሉ የእርሱ ስለሆነ እኛን የሚከተለን አጣን ብለው ኩሉ ዓለም ተለወድሪው ዓለም ሁሉ ጨልጦ ተገርኝቶ እኛን ትቶ እርሱን ተከተለ። እኛን የጦንቆሎ የባልዶሮ ይላሉ የኛ አባቶች ምንም የሚያስበን የሚያስታውሰን ጠፋ። ስለዚህ ዝም ብለን አናይም ብለው እሱን በግፍ ሰቅለው ገደሉት። ከተነሳም በኋላ ትንሳኤውን ለማስተባበል ጥረት አደረጉ። ያ ሁሉ አልሆንላቸው አለ። የእግዚአብሔር ልጅ በስሙ ኃይል ይደረግ ስለነበር ሐዋርያትንም ማሳደድ ጀመሩ። ሁላችን በሉቃስ ወንጌል ላይ በእርገትና በጰራቅሊጦስ ዘመን ሲነበብ ወንጌል እንደምታነቡት ቢታንያ ላይ ጌታ ደቀ መዛሙርቱን እጅ አንስቶ ከባረካቸውና ከተሳለሙት በረከትን አግኝተው ከተመለሱ በኋላ በቤተ መቅደስ ነበር እየጸለዩ የሚኖሩት። ነገር ግን ቀደም ሲል ጌታ ራሱ በዘመነ ስጋዌው ያስተማረ ያለ ክርስቶስን የሚያምን ቢኖር ከምኩራብ ይሰደድ ብለው ወስነው ስለነበር ክርስቲያኖችን ማግለል ጀመሩ። አብረው ሕገ ኦሪትን እንዳይሰሙ አብረው እንዳያመልኩ ስለ ክርስቶስ እንዳይናገሩ ማድረግ ጀመሩ። ስለዚህ ክርስቲያኖች በየዛፉ ስር እየተቀመጡ ቅዱስ መጽሐፍን እያነበቡ ባይን ያዩትን በጆሮ የሰሙትን የክርስቶስን ነገር ደግሞ እየተከታተሉ መኖር ግድ ሆነባቸው እና ቤተክርስቲያን አልነበራቸውም፣ መሰብሰቢያ አልነበራቸውም። በኋላ ቤተክርስቲያን እየሰፋች እያደገች ስትሄድ እንደምታውቁት የሰሎሞን ቤተ መቅደስ በኋላም ዘሩባቤል ያደረሰው ቤተ መቅደስ በየክፍለ ዓለሙ የተቋቋመው ምኩራብ ክብሩ የሚጠበቀው መሲህና በውስጡ ያለው ሕግ ነበር፣ የነቢያት ትንቢት ነበር። ያንም ቢስላሉ ያ ክብሩ ከነሱ ተወሰደ፣ ህንጻ ብቻ ታቅፈው ቀሩ። በኋላም ህንጻውን አረማውያን መተው አጠፉት። አሁንም የእስላም መስጊድ ቆሞበት ታያላችሁ። ኢየሩሳሌም ስትሄዱ ተረት ሆነች ኢየሩሳሌም። ክብሯ ሁሉ ተወሰደባት፣ ሞገሷ ሁሉ ሄደባት። ክብሯን ስለገፋች መዳኗን ስላላወቀች ባለቤቱ ራሱ የሆሳዕና ዕለት ዶሮ ጫጩቶቿን እንደምትሰበስብ እኔም እናንተን ልሰበስባችሁ ብዙ ደከምኩ፣ ነገር ግን አልሆነላችሁም። ይታደግ ወይ ታደግ ለክሙ ቤትክሙ በዶ ቤታችሁ ምድረ በዳ ሆኖ ይቀራል እንዳለ ጌታ ቤቱ ተፈታ፣ ለነሱም ሳይሆን ቀረ። አሕዛብ አፈራረሱት። ክርስቶስን እምቢ ያሉ የተስፋውን ዘር ያልተቀበሉ ቤተ አይሁድ የተስፋ ሕዝብ መሆናቸው ቀርቶ የመርገም ሕዝብ ሆኑ። ደሙ ላይ ነው ላይ ለወሉድነ ደሙ በእኛና በልጆቻችን ላይ ይሁን እንዳሉ ይሄው በዓለም ታሪክ በዓለም ፊት ሁሉ ጊዜ ሲደሙ ሲቆስሉ ይኖራሉ። ይህ ሁሉ ነገር ሆነ። ክብራቸው ሁሉ ተወሰደ፣ ማዕረጉ ሁሉ ተወሰደ። ጌታ ግን ሊያከብራቸው ነበር የመጣው። ምሳሌውን መስዋዕት በአማናዊ ሊተካላቸው፣ ጸሎታቸው ውኩፍ እንዲሆን ሊያደርግላቸው፣ ድካማቸውን ፍጹም ሊያደርግላቸው እነሱ ነበሩ ሊቃነ ጳጳሳቱ። ዛሬ ሮም ላይ በኋላም ቀድሞም ቁስጥንጥንያ እስክንድርያ ላይ የታዩት ያበቡት ሊቃነ ጳጳሳት እነሱ ነበሩ የሚሆኑት። ነገር ግን ክብራቸው ስለተወሰደ አሕዛብ እንከሰ ብኩርና አለን፣ ካሁን በኋላ በኩርነት የኛ ነው ክርስቶስን ያመንነው ለአይሁድ አይደለም ብለው ክህነቱ ክብሩ ሁሉ ከቤተ አይሁድ ተራግፎ ለቤተ አሕዛብ ተሰጠ። እዚያ በኋላ ብዙ ሐዋርያት ሲደክሙ የግድ መሰብሰቢያ ያስፈልጋልና በይበልጥ ቅዱስ በርናባስና ቅዱስ ጳውሎስ ብዙ የዞሩ ያስተምሩ ነበርና አሕዛብን አስተባስበው የሚያመልኩበት ስጋው ደግሞ የሚፈትቱበት እግዚአብሔርን የሚያከብሩበት ማዕከል የሚሆን ቦታ ፈለጉ። ስለዚህ ሐዋርያትን ጠየቋቸው ቤተ እግዚአብሔር እንዲሰራላቸው። ሐዋርያት እኛ በራሳችን የምናደርገው አንዳች ነገር የለም እንጸልያሉ። ጸሎት ጸለዩ። ባለቤቱ ጌታ ተገልጦ የተበተኑትን ሐዋርያትን ከያቅጣጫው ሰብስቦ በመካከላቸው እንደገና ተገኝቶ በእናቱ ስም ለመታሰቢያ እንዲሆን የተለየ ቤተ መቅደስ በታምራት ስንክሳራችንን ስትመለከቱት በሶስት ድንጋይ ነው የተሰራው ይላል። በታምራት ሶስቱ ድንጋይ እንደ ጭቃ እየለሰለሰና ልክ ላሊበላ እንደተሰራው ከአንድ ድንጋይ አንድ መቅደስ ተሰርቷል በሀገራችን። እንዳይገርመን
እንደው አንዳንድ ጊዜ ባይን የሚታይ ምልክት ባይኖር ኑሮ ታምራቱን ሁሉ ለማመን እንቸገር ነበር። ላሊበላ ከአንድ ቋጥ ድንጋይ ሙሉ ቤተ መቅደስ ቅድስት መቅደስ ቅኔ ማህሌት ተሰርቶ ስናይ ሁሉን የሚችል አምላክ ከሶስት ድንጋዮች እነዚያን አስፍቶ ለውጦ መቅደስ ቅድስት ቅኔ ማህሌት አድርጎ አክብሮ ለሐዋርያት የሚያስተምሩበት የሚቀድሱበት የሚያከብሩበት እግዚአብሔርን የሚያስተምሩበት ቤተ መቅደስ ሰራላቸው ሲባል ግራ ሊገባን አይገባም። የምስጋና ጌታ ስለሆነ ሶስቱን ድንጋዮች አለስልሶ የሚያምር ቤተ መቅደስ አድርጎ ይህ ሁሉ ጊዜ እኔ በአካሏ ያስተናገደችኝ አማናዊቷ ቤተ መቅደስ የሷ መታሰቢያ ነው ብሎ አክብሮ ቢያም ቤት ቀድሶ ለሐዋርያት ሰጥቷቸዋል። ሊቁ ቅዱስ ያሬድ እንደተናገረው አብ መሰረታት፣ ወልድ ሰራት፣ መንፈስ ቅዱስ ደመደማት ቋጫት እንዳለ በፈቃደ እግዚአብሔር በስምረተ ሥላሴ ቤተ እግዚአብሔር ለሐዲሷ ቤተ እስራኤል የመጀመሪያው ቤተ እግዚአብሔር በእግዚአብሔር ፈቃድ ሰሎሞን እንደሰራው ሁለተኛዋን ቤተ እግዚአብሔር አማናዊቷን ቤት ወይም አማናዊው ሕዝብ ጉባኤ እግዚአብሔር የሚሰበሰብባትን ቤተ ክርስቲያን ግን ራሱ ከሰሎሞን የሚበልጥ ከዚህ አለ የተባለው ጠቢብ ጌታ ከሰሎሞን በበለጠ መንገድ ሰሎሞን ከሊባኖስ ዝግባ አሰብስቦ ከአባቱ የወረሰውን ወርቅና ብር ሰብስቦ ብዙ ጊዜ ወስዶ አስጊጦ ሰርቶት ነበር። ጌታ ግን ክብር ይግባውና ከሰሎሞን የሚበልጥ የጥበብ ጌታ ስለሆነ የአሕዛብ ዝግባ ሳያስፈልገው ድንጋዩን አለምልሞ ቤተ እግዚአብሔር አድርጎ ቀድሶ አክብሮ ለሁላችን መሰባሰቢያ እንድትሆን የመጀመሪያውን ቤተክርስቲያን ስለሰራ ቅዳሴ ቤት ተብሎ ቤተክርስቲያን ተሐንጸት ህንጸተ ቤተክርስቲያን እየተባለ ይህ ቀን ይታሰባል ማለት ነው። ሁሉን የሚችል ጽኑ ድንጋይ እንኳን የሚለዝምለት የሚታዘዝለት ድንጋዮችን እንኳን ቤት ለማድረግ ለማናገር እንኳን የሚችል የኔና የናንተ ጌታ ክብርና ምስጋና ለስሙ ይሁን። በዚህ መንገድ ቤተ እግዚአብሔር እንደተሰራ የምናስብበት ዕለት ነው። ያም ቤትም ራሱ አክብሮታል፣ ቀድሶታል። ስለዚህ ቅዱስ ቤት ነው። ይህን ያክል ስለዛሬው በዓል ታሪክ ከነገርኳችሁ ቀደሰ ማህደሮ ልዑል ማደሪያውን ቀደሰ በሚለው ሐሳብ ላይ ተመስርተን ሶስት ነገሮች እንድናይ እፈልጋለሁ። ልዑል ማደሪያውን ቀደሰ ማለት ምን ማለት ነው? እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ቅዱስ ስለሆነ ልዩ አምላክ ስለሆነ እርሱ የሚኖርበት ደግሞ ከሌላው የተለየ ነው። እኛ እንኳን ሰዎች በአቅማችን መኖሪያ ቤታችንን እንዴት ነው የምንጠነቀቅለት አይደል? በጣም በክብር አንዳንዶቻችሁ እንደው ጫማ ሳይወለቅ የማይገባበት ቤትም አላችሁ አይደለም እንዴ? በጣም ነው የምንጠነቀቅለት። እኛ የምንኖርበትን ቤት በጣም ነው የምናከብረው። በልዩ አኳኋን ነው የምንሰራው። አቅም ካላጣን በቀር በእውነት ማሳመር እንፈልጋለን። በስዕላት፣ በፎቶዎች፣ በምንጣፍ፣ በልዩ ልዩ ጌጥ፣ በአበባ ማሳመር እንፈልጋለን። ምክንያቱም በዚያ ቤት ውስጥ የምንኖረው የኛ የሰዎች ክብር የሚገለጠውና ለሕይወታቸው የምንሰጠው ዋጋ የሚታወቀው ምን ያክል ደግሞ ጥንቁቆች እንደሆነና ሙሉ ሰዎች እንደሆነ የምንታወቀው ቤታችን ላይ በመናሳየው ምንድነው? ችሎታ ነው። ቤቷ በጣም የሚያምር እናት ምን ያክል ኦርጋናይዝድ እንደሆነች፣ ምን ያክል ውብ ሴት፣ ምን ያክል ባለሙያ ሴት እንደሆነች ማንንም ቤቷ ውስጥ እንግዳ ሆኖ ሄደ ሰው ይመሰክርላታል። ጥሩ ባለቤት አለች ይባላል አባወራው። ልክ ደና የሚያመርት ደና የሚመግብ አባት ጎበዝ አባት እንደሚባል ቤቷን በውበትና በልዩ መንገድ ያስጌጠች እናት ደግሞ በጥበብ የምትመሰል እናት ትደነቃለች። ሰው ያን ያክል ቤቱን ያከብራል። ከኛ የተሻለ ኑሮ ይኖራሉ ብለን የምናስባቸው ሰዎች ከኛ የተሻለ ኑሮ እንደሚኖሩ ከምናውቅባቸው ነገሮች አንዱ የሚኖሩበት ቤት ነው። ንጽህናው ነው። ለጤና ጠንቅ የሆነ ነገር ሁሉ የሌለበት ንጹህ ቤት ውስጥ የሚኖሩ ሰዎች የተሻለ ኑሮ ይኖራሉ እንላለን። እንኳን መኖሪያ ቤት የሰለጠነና የተማረ የከበረ ሕዝብ ያለበት አገር እንኳን ንጹህ ይሆናል። መንገዱ ሳይቀር ይታጠባል፣ ይጠረጋል አይደለም እንዴ?
ድሆች ስንሆን ግን መንገዱ ሁሉ አያሳልፍም ሽንቱ ቆሻሻው ምኑ ስለዚህ እግዚአብሔር እኛ ይህን ያክል በንጹህ በሆነ ቦታ በመኖራችን የተለየን ከእንስሳት የተለየን ሰዎች የተባል ንጹሃን ሰዎች የከበርን ሰዎች ባላይምሮ ሰዎች እምንኖርበትን የምናውቅ በሰራነው የምናድር በሰራነው ምንመሰገን ከሆነ እኔና እናንተን የፈጠረ አምላክ የአይምሮ ጌታ የሆነ አምላክ ለሚያድርበት የተለየ ክብር ይሰጣል ስለዚህ ልዑል ማደሪያውን ቀደሰ ሲል ሶስት ነገሮችን ያስተምረናል ይህ ክፍል አንደኛ በዘመነ ሐዲስ ሁላችን እንደምናውቀው በአካል በጸጋው ሳይሆን በሌላ መንገድ ሳይሆን በአካል ራሱ ጌታ ወይም ቀዳማዊ ቃል ያደረባት መቅደሱ ቤቱ ወላዲተ አምላክ ማርያም ናት ወላዲተ አምላክ ማርያም ቅድስት ናት ንጽሕትም ናት አንቲ ውእቱ ዘኮንኪ ጽርሐ ቅድሳት ነው ያላት ሊቁ አንቺ እውነተኛዋ ጽርሐ የተቀደሰች አዳራሽ የቅድስና ቤት ነሽ ወማህደረ ቅዱሰ ቅዱሳን ብሏታል ከከበሩ የከበረ የቅዱሳን ሁሉ ቅዱሰ ቅዱሳን የሚቀድሰው ጌታ ያደረብሽ አንቺ ጽርሐ ቅድሳት የቅድስና አዳራሽ ነሽ ይህንንም ሲተረጉም ጽርሐ ቅድሳት ያልኳት መንፈስ ቅዱስ ስላደረባት ነው ወመንጦላዕተ ብርሃን ብሎ ነበርና መንጦላዕተ ብርሃን የብርሃን መጋረጃ ያልኳት ደግሞ ቃል ራሱን በውስጧ ስለሰወረ ነው ስለዚህ ወላዲተ አምላክ ማርያም የተቀደሰች የቅድስና ቤት የእግዚአብሔር ማደሪያ ናት እንደዚሁም ደግሞ እውነተኛ የሆነ የቅድስና መጋረጃም ናት ምክንያቱም ቃል ከርሷ ነፍስ ስጋን ነፍሶ ተሰውሮባታልና ብሏል ጌታ ቅዱስ ስለሆነ እኛ በማናውቀው እርሱ ባወቀው መንገድ እናቱን ከከበሩ የከበረች ከተለዩ የተለየች አድርጎ ቀድሶና አክብሮ ማደሪያው እንድትሆን አድርጓታል ስለዚህ ንጽሕት ወብሪት ወቅድስት በኩሉ ተላታለች ቤተክርስቲያን ጊዜ ቅድስናዋ በጣም የተለየ ስለሆነ በቃል ተነግሮም የማያልቅ ስለሆነ እኛ ዕለት የነገረ ስጋዌ ነገር የአምላክ ፍቅር ከሰማይ መውረዱ በሰው አካል ማደሩ በገባን ለእመቤታችን የተደረገው ነገር ሁሉ ባስተዋልን ቁጥር ከአይምሮ በላይ ስለሚሆን ዕለት ቅድስተ ቅዱሳን ንጽሕት ቅድስት ብሪት እያልን እንድናመሰግናት ያደረገ ልዑል ማደሪያውን ስለቀደሰ እናቱን በፍጹም ክብር ስላከበረ ነው ሰውን አሳየኝ ብሎ ነበር እግዚአብሔር ለሞትም አሳልፎ ሰጥቶት ነበር እግዚአብሔር ከባህሪያችን ከተፈጥሯችን ከሰውነታችን ጋራ ትልቅ ጠብ ነበር ያን የሞት አዋጅ ለመሻር እግዚአብሔር ሰውን ሲታረቀው እርቅን ያከናወነው ሰውና እግዚአብሔር የተገናኘው በማህፀነ ማርያም ነው እንደምታውቁት የኛን ነፍስ የኛን ስጋ ሲነሳ ነው እርቅ ስምምነት የተከናወነው የአዲስ ኪዳኑ ውል የተፈረመው ያን ጊዜ ነው የኛን ሲነሳ የሱን ሲሰጠን ነው የኛን ህይወት የኛን ሞት የወሰደ የሱንም ህይወት የሰጠንን በተዋህዶ ነው ሌላው መገለጫ ነው ስለዚህ ሁሉ ለማድረግ እግዚአብሔር ልዑል አምላክ ነውና ለሱ እንደሚገባ ቤቱን ማዘጋጀት ነበረበት ቅዱስ አምላክ ነውና ለሱ ክብር የሚገባ ቤት መሆን ነበረበት ስለዚህ አባቶቻችን እንዳስተማሩን ባለ ድንግልይት ካለ ተነግሮ ስመ እግዚአብሔር ጌታ የመረጣት የድንግል ክብሯን ሊናገሩት አይቻልም እንደተባለ እንድትመረጥ ሆና የተገኘች ለመመረጥም የተዘጋጀች አምና የተገኘች ይሁንልኝ ያለች ስለሆነች እርሷን አክብሮ
እውነተኛውን መቅደስ መጀመሪያ ባለቤቱ እሱ ራሱ አደረባት፣ እርሱ ራሱ ማከበራት። ስለዚህ የቤተ ክርስቲያን የሐዲስ ኪዳን የቤተ ክርስቲያን ትርጉምና መሰረት የቤተ መቅደስ ትርጉምና መሰረት የሚጀምረው በሐዲስ ኪዳን በእመቤታችን ሕይወት ነው። እግዚአብሔር በሕያው ሰዎች ሕይወት ውስጥ ነው የሚያድረው። ሰው የሰራው እግዚአብሔርን አይችለውም። ሰሎሞንም ተናግሯል። እኔ የሰራሁት አንተን አይችልህም ነው ያለው። ሰማይና ምድር እንኳን አይችሉህም ነው ያለው። በእርግጥ ሰውም እግዚአብሔርን በጌትነቱ ይወስነዋል ማለት አይደለም። ነገር ግን ከግዑዝ ነገር ሕያው ነገር ይበልጣልና እግዚአብሔርን ሌላውን ነገር ስለ ሰዎች ነውና የሚቀድሰው መጀመሪያ በሰዎች ሕይወት ውስጥ በአካል ያደረው በቤታችን ላይ ነው። በሌላዎች በቅዱሳን በጸጋ ነው የሚያድረው። በእሷ ግን በአካል ነው ያለው። ከነፍሷ ነፍስን ከስጋዋ ስጋ ነው ያለው የነሳው። 9 ወር ከ5 ቀን እንደ አንድ ሕፃን በማህፀኗ ተቀምጧል። ምግቧ ምግቡ ነበር፣ መጠጧ መጠጡ ነበር፣ ሕይወቷ ሕይወቱ ነው። ነፍሷን ነስቶ ስጋዋን ነስቶ ደመ ነፍሷን ነስቶ ፍጹም ሰው ሆኖ ተወልዷል። ይህን ስራ የሚሰራበትን መቅደሱን ካህኑ ሊቀ ካህናቱ የኔና የናንተ ጌታ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ የክህነቱን ልብስ የኛን ስጋ ሲለብስ የሚካንባትን መቅደሱን ማርያምን ወላዲተ አምላክን ከከበሩ የከበረች ከተለዩ የተለየች አድርጎ አክብሮ ቀድሶ ነፍሷን ስጋዋን ነስቷል። ይህን ያደረገው ጌታችን ያ ደግሞ ለሰው ሁሉ የተለየ ክብር ነው። ምእመናን ሰው ካልገባው ነው ይህን ነገር ልክ እንደ አንድ ድርጅት ወይም አንድ የሆነ ተቋም ወይም አንድ የሆነ ቤተክርስቲያን እንደሚያምነው እምነት አድርጎ የሚያየው። ለእመቤታችን የተደረገውና በእመቤታችን ሕይወት ላይ የተደረገው ነገር ለሰው ልጅ የተደረገ ነገር ነው። ለሰው ልጅ ማንነት የተደረገ ነገር ነው። ወላዲተ አምላክ ማርያም የምትወክለው ሰውን ሁሉ ነው። ሔዋን ሁላችንን እንደወከለችን በእርሷም በባሏም አለመታዘዝ ወደ ሞት እንደሄድን ወላዲተ አምላክ ማርያም ደግሞ ከኛ የራቀው እግዚአብሔር በእሷ ማህፀን በማደሩ የሁላችን እጅ ሆናለች። እምነቷ እምነታችን ሆኗል። ማእምንት ነው ብትላት ቤተክርስቲያን የምታምን የምትታመን ናት። አምና ይኩነኒ ብላ ቃልን ያስተናገደች ናት። ስለዚህ በእንግድነት የሚያድርበትን 9 ወር ከ5 ቀን የሚስተናገድበትን በኋላም ኃይል እያደረገ የሚኖርበትን አካሏን አክብሮ አደረበት። ቀደሰ ማህደረ ልዑል ማለት እሱ ነው። ክብሩም ባይድ አይደለም፣ ከውጭ የመጣ ነገር አይደለም። ክብሯም ልጇ ነው። ስለዚህ ወላዲተ አምላክ ማርያምን ከከበሩ አክብሮ ከተለዩ ለይቶ ማደሪያው አደረጋት ማለት ነው። እግዚአብሔር ውስተ ማእከላ ይታወቅ፣ እግዚአብሔር ወልድ በማህፀኑ አድሯልና ሁል ጊዜ በድንግልና ጸንታ ትኖራለች። በክብር ላይ ክብር በጸጋ ላይ ጸጋ እየበዛላት ትኖራለች። ሁል ጊዜ እየተመሰገነች ትኖራለች። በሞገስ ትኖራለች ብሎ ቅዱስ ዳዊት ተናግሯል። በእውነት ይገርማችኋል። የሰው ልጅ ባህሪ የተለወጠው ከዚያ ጊዜ ጀምሮ ነው። እርቅ ተፈጸመ። እዚያ በኋላ ነው በቅዱስ መጽሐፍ ስናነብ የሰው ልጅ ሕይወት የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ ራሳችን ክርስቶስ እኛ አካላቶቹ አካላችን አካሉ እሱም ደግሞ አካላችን እንደሆነ የምናምነው ከዚህ የተነሳ ነው። ያ እኔና እናንተ ከወልደ እግዚአብሔር ጋር የተሳሰርንበት የሰው ልጅ ባህሪ ቃል የተዋሃደው ባህሪ የተነሳው ከወላዲተ አምላክ ማርያም ነው። ስለዚህ በእንደዚህ አይነት መንገድ ዝምድናችን ጸና። ምንድነው የሚለው አዝማሪው? አብንተውና ንገረው ለወልድ አቤት ያገር አዝማሪ እኮ ሊቅ ነው። ቴዎሎጂ በደንብ ያጠና ነው መስለው። አብንተውና ንገረው ለወልድ አቤት ደሉ ቀረባቸው አልነገራቸው። በኋላ እንግዲህ በኋላ ለዚያ ድግሱ ላይ ትዝ ይለን ይሆናል። ምናልባት አዝማሪው እዚያ ነው የሚመጣው ብላችሁ ይሆናል።
አብን ተውና ነገረው ለወልድ ረገረገረገረ ጥሎ አይጥልምና የሥጋ ዘመድ ጥሎ አይጥልምና የሥጋ ዘመድ የተዛመር ነው በወላዲተ አምላክ ማርያም ነው። ዝምድናችን በመቤታችን በኩል ነው። እማይሻር ዝምድና ነው ያለን። እማይለወጥ ዝምድና ነው ያለን። ቤተክርስቲያን ይህን ስለምታውቅ የተለየ ክብር የተለየ መውደድ ለመቤታችን አላት። ስለ ሰው ተብሎ የሚነገር አይደለም የመቤታችን ክብር። ስለ ሰው ተብሎ የተጻፈ አይደለም። አንድ ቡድን የሚደግፈው አንድ ቡድን የሚነቅፈው አይደለም። ነገረ ስጋዌ ነው የመቤታችን ነገር። የቤተክርስቲያን ማዕከላዊ የሆነ ትምህርት ነው። ከድኅነተ ነፍስ ጋር የተያዘ መሰረታዊ ነገር ነው። ስለዚህ ልዑል ማደሪያውን ቀደሰ ይላል ሊቁ ማለት የእግዚአብሔር ሰው ዳዊት በማህፀነ ማርያም አደረ፣ ነፍሷ ነፍስ ከስጋዋ ስጋ ነሳ። ሁለተኛውን ነገር በዚሁ እናስፈው። ከመቤታችን በኋላ እመቤታችንን በእምነት የተከተሏት ልጇን ያመኑ የተቀበሉ እሷንም አምላክ ልጇንም አምላክ ወልደ እግዚአብሔር ያሉ ወልደ አብ ወልደ ማርያም ብለው ያመኑ ምእመናን ክርስቶስ መሪያቸው፣ ራሳቸው፣ ሰብሳቢያቸው፣ ሊቀ ካህናቸው፣ አዳኛቸው፣ ሕይወታቸው፣ ቤዛቸው የሆነላቸው ምእመናን የእርሱ ማደሪያዎች ሆኑ በመንፈስ ቅዱስ። ስለዚህ እመቤታችን በእምነት የምትመራው ወላዲተ አምላክ ማርያም ከሁሉ አስቀድማ የተቀበለችውን የእግዚአብሔርን ልጅ የሚያምንና የሚቀበለው ጉባኤ ቤተክርስቲያን ይባላል። የቤተክርስቲያን እናት የምትባለው ወላዲተ አምላክ ለዚህ ነው። በእምነት ሁሉ ስለምትቀድም ነው። ጌታን ያስተናገደች የወለደች የሕይወት ራስ መገኛ እናት ስለሆነች ነው። መገኛነቷ በለበሰው ሥጋ ማለት ነው። በለበሰው ሥጋ ምንም እንኳን እሱ ቢፈጥራት ባለቤቱ ቢፈጥራት ቸር ነው እኮ እንዲያ እኮ ነው እግዚአብሔር እኮ እንዲህ ነው የሚያደርገው። እሱ ይፈጥራል። ያን የፈጠረውን በሙሉ ስልጣን ነው የሚፈጥረው። ስለዚህ ባለመብቶች ያደርገናል አይደለም እንዴ? እዚህ ያለ ነው በማን የተፈጠረ ነው? በእግዚአብሔር አይደለም? ነገር ግን ሁሉ ጊዜ እኮ እንለመናለን፣ ቅረቡ፣ ተመለሱ፣ ሥጋውን ብሉ፣ ደሙን ጠጡ። ለምን? እግዚአብሔር የፈጠረውን ፍጥረት ሁሉ የፈጠረው በነፃነት ለነፃነት ስለሆነ ወላዲተ አምላክ ማርያም እንደ ማንኛውም ሰው ፍጹም መብት ያላት ስትሆን በማመኗ ፈቃዷን ለፈቃደ እግዚአብሔር አሳልፋ በመስጠቷ ይኩነኒ በማለቷ የቤተ ክርስቲያን እናት መሪ ሆናለች። የዳነው ሕዝብ የራሷን ፈቃድ ተከትላ የባሏንም ፈቃድ ተከትላ እንደጠፋችው እንደ ሔዋን ሳይሆን የአምላኳን ፈቃድ የተከተለች የመላኩን ቃል የሰማች ስለሆነች ወላዲተ አምላክ ያመነው ሕዝብ እናት ሆነች። እርሷ ይሁንልኝ ስትል በማህፀኗ ቃል እንዳደረ ዛሬም ከድንግል የተወለደውን ያመኑና የተቀበሉ ሰዎች የእርሱ መንፈስ እርሱም ራሱ ሥጋውን ስንበላ ደሙን ስንጠጣም በእኛ ያድርብናል ማለት ነው። ስለዚህ እኛን ደግሞ በምን ቀደሰ? በደሙ ቀደሰን እና ማደሪያዎቹ አደረገን። የአብ የወልድ የመንፈስ ቅዱስ ማደሪያዎቹ ሆነ። ስለዚህ ቤተክርስቲያን በደም የተሰራች በደም የታጠበች የደም ዋጋ የተከፈለላት ማንም የኔም ማይላት እውነተኛው ጌታ በቤቱ በደሙ የሰራት የእርሱ ቤተክርስቲያን ናት። ቤተክርስቲያን ሲባል እናንተ ማህበረ ምእመናን ማለት ነው። ቤተክርስቲያን ሁለት ትርጉም ነው ያለው። አንደኛው ህንጻ ቤተክርስቲያን ነው። ምእመናን የምንሰባሰብበት ቅድም እንዳልኳችሁ ለመጀመሪያ ጊዜ በፊልጵስዩስ የተሰራችው በታምራት እዚያ በኋላም እኛ በየቦታው እንሰራው አሁንም የተሰበሰብንበት በሜሮን የከበረ የጸሎት ቤታችን የሆነ ለሌላ ዓላማ የማይውል ለተቀደሰ ዓላማ የሚውል ይህ ቤተክርስቲያን ይባላል። በእኛ ባዳሪዎቹ ስም ነው፣ በአምላኪዎቹ ስም ነው። በግዕዛችን ግን እንዳለ ስሜት ይሰጣል። ምክንያቱም የክርስቲያኖች መሰባሰቢያ ቤት ማለት ነው። ነገር ግን ቤተክርስቲያን ሲባል በሌላ መንገድ በክርስቶስ ደም የታጠቡ ያመኑ የተጠመቁ የምእመናን አንድነት ጉባኤው ማለት ነው። ያ ጉባኤ ጌታ የሚገኝበት ጉባኤ ነው። ሁለቱም ሶስትም ናችሁ በስሜ ስትሰበሰቡ እኔ በመካከላችሁ እገኛለሁ ያለበት ጉባኤ ነው። ያ ጉባኤ የእግዚአብሔር ማደሪያ የሆኑ ምእመናን አንድነት ነው።
ያ ጉባኤ በምድር ላይ የመጨረሻው ይግባኝ ሰሚ ጉባኤ ነው። ያ ጉባኤ ያልሰማ በእግዚአብሔር መንግስት ቦታ የለውም። ታስታውሳላችሁ ጌታ ሲናገር ምን እንዳለ? ወንድምህ ቢበድልህ ብቻውን ሄደህ ንገረው፣ ባይሰማህ ጓደኛህን አንድ ሰው ሁለት ሰው ጨምረህ ንገረው፣ እናንተም ባይሰማ ለቤተ ክርስቲያን ንገራት። ለአማኙ ህዝብ ንገር፣ ለጉባኤው ማለት ነው። ቤተ ክርስቲያን መክራው ባይቀበል እንዳረመኔ ይቆጠር ለየው ነው የተባለ። ከመንግስተ ሰማያት የሚለየው አንድ ሰው በዚህ መንገድ ቤተ ክርስቲያን ስትለየው ነው። በእውነትና በቅድስና ነገሮችን አይታ ቤተ ክርስቲያን ያን ሰው ያችን ሰው መክራት ማትቀበል ስትሆን ህዝቡ ከፈረደበት ጉባኤው እውነት ነው ካለ ያሰው ያቺ የተቀደሰች ጉባኤ ናት። ያ ህብረት እናንተ ናችሁ ይመናል። ዛሬም ጌታ በመካከላችን ነው። ሊቃነ ጳጳሳቱ፣ ካህናቱ፣ መዘምራኑ፣ ምዕመናኑ በደሙ የታጠባችሁ ሁላችሁ በአንድ ላይ ሆነን ስሙን ስንጠራ ምስጋናና ክብር ለእሱ ይሁንና የኔና የናንተ ጌታ በመካከላችን ነው። ይህ ጉባኤ ትልቅ ጉባኤ ነው። ይሄኛ አንድነት የተለየ አንድነት ነው። ባለቤቱ የሚገኝበት አንድነት ነው። ስለዚህ ይሄ የከበረ አንድነት ነውና ክብራችን መጠበቅ አለብን። አካላችን የተወደደ ነው። ቅድም ቆሮንቶስ ላይ አንድ ጥቅስ አነብ ነበር። ቆሮንቶስ ምዕራፍ 6 ላይ በጣም የሚገርም ቃል አለ። ቁጥር 25 ጀምሮ ስታነቡ አንተ ሰው ይላል ለምንድን ነው የምታመነዝረው ይላል። አካልህ እኮ የክርስቶስ አካል ነው። እንዴት የክርስቶስ አካል የሆነውን አካል ግን ያመንዝር አካል ታደርገዋለህ? ሰውነትም የመንፈስ ቅዱስ ማደሪያ ነው፣ ለምን ታፈርሰዋለህ ይላል። ስለዚህ ልዑል ማደሪያውን እኛን እናንተን ሁላችሁም በደሙ ስላጠበ እለት እለትም ስጋውን ደሙ በመስጠት ስለሚቀድሰን ልዑል ማደሪያውን ቀደሰ፣ ምእመናንን አከበረ። እንዳይናወጡ ደግሞ ሁሉ ጊዜ በመካከላቸው ይኖራል፣ ይጠብቃቸዋል ተብሏል። አባታችን በወንጌል ላይ ሲያነቡ ሰምታችኋል። በቅዳሴ ጊዜ ቤተክርስቲያንን እሰራታለሁ የሲኦል ደጆችም አይችሏትም ነበር ያለው። ስለዚህ የገሃነም ደጆች የማይችሏትም ቤተክርስቲያን ራሱን የሰራት በፈቃዱ መጥቶ ስጋችንን ለብሶ እሱ ሰብሳቢ ሆኖ ማዕከል ሆኖ እኛን በአካል መጥቶ ነው የሰበሰበን። በነቢያት በኩል በመላእክት በኩል ብዙ ነገር አድርጎ ነበር። መጨረሻ ግን እሱ ራሱ ባለቤቱ እኔ ሰራታለሁ ያለ ጌታ መጥቶ ራሱ ነው የሰራን። አካላችንን አካሉ አድርጎ ነው የሰራን። እየጠራ ጴጥሮስ ና ቀረጥክን ማለት አሳማት በሉት ተያለ ነው የጠራን። ማቴዎስ ቀረጡን ተተና ያለ ነው የጠራው። ዮሐንስ የዘብዴዎስ ልጆች አባታቸውን ትተው እየተከተሉት ነው። እንዲህ አድርጎ ነው የሰበሰባት ቤተክርስቲያንን። በኋላም የሱ ተከታዮች ሐዋርያት አንድ አድርገዋታል። ሐዋርያት የሰበሰባት ቤተክርስቲያን ትባላለች። ስለዚህ ያቺ ቤተክርስቲያን ሁልጊዜ በቅድስና ትኖራለች። አሁን የዚህን ጉባኤና የቤተክርስቲያን ውህደት ይሁት ይህ የተቀደሰው ጉባኤ ክርስቶስ የሚገኝበት ጉባኤ የምእመናን አንድነት አንድ የሚሆንበት የተለየ ደግሞ ቅዱስ ቦታ አስፈለገ። ያ ቤተክርስቲያን ይባላል። ለቤተክርስቲያን ያለን ክብርም የተለየ ነው። አንደኛ እኛና እግዚአብሔር የምንገናኝበት መንፈሳዊ ማዕድ የሚሰራበት መንፈሳዊውን ኑሮ የምንለማመድበት ስለሆነ ጫማችን አውልቀን ተዘጋጅተን አክብረን መተን ሰግደን እንዲያውም እዚህ ከገባን በኋላ የምናገኘው ትቢያ እንኳን በአገራችን እንደምታውቁት ምንጣፍ የለም። እንደዚህ ሳር ነው የሚጎዘጎዘው። ያ ድቃቂውን እንደዚህ ሰርስረው ምእመናን አፈሩን ወስደው እምነት ነው ብለው ተቀብተው ከለምጻቸው ወብሳቸው ይድናሉ። ከነቀርሳቸው ሁሉ ይድናሉ። ተቀላችሁ ከነቀርሳ ይድናሉ። ከነቀርሳ ይድናሉ። ታውቃላችሁ ያን ምን እንደሚያደርግ እምነታቸውን ብታምን ስሙ የተጠራበት የዚህ ቅዱስ ቦታ አፈር ሳይቀር ይፈውስሃል ለማለት ነው። ሌላ ነገር አይደለም። ሁሉ ጊዜ ድህነት የሚገኘው ከማመን ነው። አምነን ይሆንልኛል ብለን ስናደርግ ይሆናል። ከመቤታችንም እኮ ምንም ባሮስም የማይቻለውን ጌታ እንደምትችል መልአኩ ሲነግራት እንደ ቃል ይሆንልኛል ሆነላት። የማይሆን ነገር እኮ ነው ይሆን የማይቻል ነገር በሰው ዘንድ ማለት ነው። ግን በእግዚአብሔር ዘንድ ሁሉ ስለሚቻል ሆነላት። ለሚያምን ደግሞ ምንድነው ያለው ማርቆስ? ለሚያምን ሁሉ ይቻላል ነው ያለው ወንጌላዊ ማርቆስ። ለሚያምን ሁሉ ይቻላል።
ኩሉ ይትካሃል ለዘያምን ለሚያምን ሰው ሁሉ ይቻላል። ስለዚህ ለኛም እግዚአብሔር ስለምናምን ይህን ቤት ምን አድርጎ ሰጠን? የአባት ቤት፣ የእናት ቤት፣ የአምላካችን የእግዚአብሔር ቤት አድርጎ ሰጠን። በዚች ቤት እኛ በሰራናት እግዚአብሔር መንፈስ ቅዱስ ባከበራት ቤት ያመለክነውን ጌታ በማይፈርሰው ጽርሐ መቅደሱ በኢየሩሳሌም ሰማያዊት ተሰብስበናል። ያን እኮ ነው ካህኑም የሚለን ሁሉ ጊዜ በዚች ቦታ እንደተሰበሰባችሁ ነው ያለው ሕርያቆስ አይደለም? እንዲሁ በመጨረሻው ቀን በኢየሩሳሌም ሰማያዊት ነፃ በመታወጣው ይሰብስባችሁ ነው። ስራተ ሰማዩን በምድር ላይ የምናሳይባት ቤት ናት። መንበሩን አስቀምጠን ዙሪያውን እየከበብን ካህናቱ ምእመናኑ እንደ መላእክት ቤተ መቅደሱን ሞልታችሁ ቅዱስ ቅዱስ እያላችሁ ማዕጠንቱ እየታጠነ ስብሐተ እግዚአብሔር እየደረሰ ሰማያዊውን ኑሮ የምንለማመድበት የምናይበት፣ በነገራችን ላይ ሰማያውያኑም ከኛ ጋር የሚዘምሩበት እኛም ከሰማያውያኑ ጋር የምንገናኝበት ነው። እዚሁ ላይ አንድ ነገር ልንገራችሁ። ስለ እመቤታችን ማንስቻለሁ፣ ስለ ቤተክርስቲያን ማንስቻለሁና ስለ ቤተ መቅደስና ስለ ቅዳሴ ሳነሳ ስለ ምልጃም የተወሰነ ነገር መናገር ፈልጋለሁ። ቤተክርስቲያን የምታምነውና የምታስተምረው ምእመናን አንድ ራስ አለን፣ እርሱም ክርስቶስ ነው። እርሱ ያለው በሱራፌል በኪሩቤል ላይ ነው። ክርስቶስ በሚኖርበት ቤተክርስቲያን ትኖራለች ብለን ነው የምናምነው። ቅዱስ ጳውሎስም ያን ይናገራል። ሕይወታችን ከክርስቶስ ጋር እንደተሰወረ ክርስቶስ ባለበት በላይ ያለውን እንድናስብ እሱ ጋር እንደምንኖር በኋላም ሲመጣ እርሱ ባለበት ቦታ እንደሚያኖረን በአካል አሁን ግን በጸጋ በአረቦን ያን ቦታ እንደያዝነው በመንፈስ ቅዱስ ጸጋ በኩል ልጆች እንደሆን ነው ቅዱስ ጳውሎስ የሚነግረን፣ ቅዱስ ወንጌልም የሚያስተምረን። ስለዚህ በቤተ ክርስቲያን ትምህርት ስለ ምልጃ ለምሳሌ በጣም ብዙ የሚነሳ ነገር አለ። በይበልጥ ስለ እመቤታችን ሲነሳ መጽሐፍ ቅዱስ ሰዎች ከሞቱ በኋላ እንደሚያማልዱ የሚናገር ክፍል የለምና ለምንድን ነው ያለፉት ሰዎች ያማልዱናል የምትሉ የሚል ሙግት ብዙ ጊዜ ትሰማላችሁ። እንደውም አሁን አንዳንድ ነገሮች ላይ አታካራ ስለሚበዛ ብዙዎቹ ዝም ብለውት የሚያልፉበት ሁኔታ እየተፈጠረ ነው። ነገር ግን ይህ የተለየ ጊዜ ስለሆነ ቤተክርስቲያንም ቀን ስለሆነ ታገነዝባችሁ ፈልጋለሁ። ቤተክርስቲያን የምታምነው መረጃችን አንደኛው እምነታችን ነው። መጀመሪያ ማመን አለበት ያ ሰው። ለማያምን እንኳን የሞተው የቆመው ማያማልደው። የሚያምን ከሆነ ግን ያ ሰው በሕይወት ያለው ቅዱስ በአካል የሚያየው ነው። በሕይወት የሌለው ቅዱስ ደግሞ በአካለ ነፍስ በእግዚአብሔር ዘንድ ነው ያለው ብለን ነው የምናምነው። ሩጫቸውን የጨረሱት በእግዚአብሔር ዘንድ ያሉት ቅዱሳንና በመሮጥ ላይ ያሉት ቅዱሳን በአንድ ራስ የሚመሩ አንድ አካላት ናቸው። እኛ ከኛ ወደ እግዚአብሔር ስለሄዱት ሰዎች እንጸልያለን። ታስታውሳላችሁ? አባቶች ሲጸልዩ ሳውል ሉቃስ ሰማቻላችሁ። ዮ አይረፍ ነሳው ለዜና ማርቆስ ሰማላችሁ ጊዜ ቅዳሴ ላይ አገልጋዩን እግዚአብሔር መንግስቱ እንዳወረሰውላችሁ እናምናለን። ነገር ግን ለምን እንደሚሉት በምድር ላይ ያሉት አባቶች አባታቸውን ወንድማቸውን ማሰብ አለባቸው። ፍቅራቸውን በምን ይገልጹታል? በሰማይ ያለው አባታቸውን በምስጋናና በጸሎት እነሱን ያስባል። ፍቅሩን በምን ይገልጻል? ሁለቱን የሚያገናኛቸው ግን አንዱ ራስ ክርስቶስ ነው። በቤተ ክርስቲያን ዘንድ ሞት ትርጉም የለውም። በነገራችን ላይ በቤተ ክርስቲያን ዘንድ ለሚያምኑ ሰዎች ሁሉን የሚሰራ እግዚአብሔር ነው። ስለዚህ ቅዱስ ፍቅር የሚያገናኘን የሚያከናውነን ወዳጁ ስለተጠራ ሁሉን የሚያደርገው እግዚአብሔር ነው። ስለዚህ አባቶቻችን በእንተ አብራኪሃ ለአቀፋከ ስላቀፉህ ስለ አብራኮቿ ስለ ጭኖቿ ስለ ጉልበቶቿ በእንተ እደዊሃ ለገሰሳከ ስለዳሰሱ ስለ እጆቿ በእንተ አዕይንቲሃ ለርእያከ ስላዩ ስለ ዓይኖቿ ስለተሸከመ ስለ ማህፀኗ ስለጠባቸው ስለ ጡቶቿ ስላዘለ ስለ አካሏ በፊት ስለፈሰሰው ስለ እንባ ብለው ክርስቶስን ሲለምኑት ጌታችን ስለ እናቱ ሁሉን ያደርግላቸዋል። እናቱ ደግሞ
በልጇ ዘንድ ፍጹም ባለሟልነት ስላላት እያለቀሰች ሳይሆን እየዘመረች እያነባች ሳይሆን በደስታ መንፈስ ሆና ሁሉንም የሚያውቀውን ታሳስበዋለች። ሁሉም ማድረግ የሚችለውን ትነግረዋለች። ለሚያምኑ እንደጠየቁት ይሆንላቸዋል፣ ለማያምኑት ግን አይሆንላቸውም። ለማያምኑ እኮ እግዚአብሔርም የለም በነገራችን ላይ። ስለዚህ ከኛም የሚጠበቀው ማመን ነው። በቅዱሳን ጸሎት ማመን ከክርስቶስ ውጭ በሌላ መንገድ መሄድ አይደለም። ክርስቶስን ራስ አድርጎ በክርስቶስ ማዕከልነት መገናኘት ማለት ነው። ክርስቶስን ከማክበር ነው። የምልጃ ምንጩ በነገራችን ላይ ትሕትና ነው። ታውቃላችሁ፣ የምልጃ ምንጩ ትሕትና ነው። እኔ አሁን የማስበው ፍጹም እምነት ያላቸው ሰዎች ብቻ ናቸው ምልጃ ሊያምኑ የሚችሉ። እንደ ወንበዴ ዋሻ አድርገው የሚናገሩትን እኔ አልስማማም ከነሱም ጋር። ዝም ብለህ ጠጣ እንዲበል ይሄን ብታደርግ ይሄን ብትሰጥ ትድናለህ፣ ያ ስድብ ነው። ያ በቤታችን መሳደብ ነው። ያ መላእክትን መሳደብ ነው። ያ እግዚአብሔርን ማነወር ነው። አያውቅም ማለት ነው። እንደፈለግን እንድንኖር አይደለም ምልጃ የተሰራው። የምንችለውን ያክል እንኳን ብንጋደል ድካማችን እናውቀዋለን። ጌታ ለኛ ያደረገው ውለታው በጣም ሰፊ ስለሆነ የኛም አወዳደቅ የከፋ ስለሚሆን የኔንስ ነገር ታውቀዋለህ አምላኬ፣ ቀና ብዬ አንተን ላይ አይገባኝም፣ አንተን ደስ ስላሰኘ ስለ ወዳጅህ ስለ አባገሌ ወይም ስለ ወንጌላዊው ስለ ሉቃስ ስለ ዮሐንስ ስለ ማቴዎስ ስለ ማርቆስ ስለ አገልጋይ ወይም ስለ እናት ስለ ድንግል ማርያም ወይም ስለ ወዳጅ ስለ ቅዱስ ሚካኤል ብሎ አንድ ቅዱስ ወደ እግዚአብሔር የሚማጸነው የራሱን ድካም ስለሚያውቅና ስለሚያፍር ነው። ጌታ ደግሞ አምላካቸው ተብሎ ይጠራ ዘንድ በቅዱሳኑ ስለማያፍር ሁል ጊዜ ስለሚያከብራቸው የዚያን ሰው ትሕትና ያይለታል። ጮት ሁሉ እኮ በነገራችን ላይ ወደየትም ይሁን ወደየትም የሚደርሰው ወደ አንዱ ቦታ ነው። አቤቱታ ሰሚው ባለቤቱ እግዚአብሔር ነው። ፈራጁም እርሱ ነው። ጨካኝ ሆኖ አይደለም ጌታ በአማላጅ በኩል ምን ሄደው እኛ ደካሞች ስለሆነ ብቻ ነው። ርኅራኄውን ሁሉ ስለምንጋፋ ነው። ዛሬም ሮኝ ነገ እኛ አባቶች እንዲህ ይላሉ፣ ስጋውን ተቀብለን ደሙን እስክንቀበል እንኳን ኃጢአት እንሰራለን ይባላል። ካህኑ እንደዚህ አርጎ ቁርባኑን ሰጥቶን ተቀበል ወዲያቆኑ ስንል ወይ ካህኑ ላይ የሆነ ነገር ብለን ልናልፍ ይሆናል፣ ወይም ስለተቀበለው ነገር የሆነ ነገር ብለን ልናልፍ ይሆናል። እስከ ደሙ ድረስ እንኳን የሆነ ነገር እናደርጋለን። ያን ያክል ደካማዎች ነን። ይህን ድካም የሚያውቅ ቅዱስ በትሕትና እኔንስ አውቀዋለሁ ራሴን ስለ እናትህ ብለህ ማረኝ ይላል። ይህ ከፍጹም መገዛት ከፍጹም መታመን የእግዚአብሔር ከመሆን የሚመጣ ነው። ሌላው በተአምራት መልኩ እግዚአብሔር ትልቅ ስራ ስለሚሰራ ነው። ፈያታዊውን ወንበዴውን እንደማረ እንደዚሁ በልዩ ልዩ መንገድ የኛን መዳን የሚወድ አምላክ ቸርነቱን ስለሚያበዛ በዚያ ምክንያት የተሰሩ ብዙ ተአምራት አሉ። ከነዚያም በመነጨ ሁሉ ጊዜ ቤተክርስቲያን ያን ነገር በአጽንኦት ታስተምራለች። ከደሙ የበለጠ ከተዘረጋው ክንዱ የሚያርቅ የተለየ መንገድ አይደለም። መንገዳችን አንድ ነው። አድራሻችንም አንድ ነው። ነገር ግን ያን መንገድ ሁላችንም እንደሚገባ አንቆምበትም፣ እናረጋርጋለን። ባላንሳችንን ጠብቀን በመንገዱ ላይ አንሄድም። ሸክ የሚያደርግ የሚወላገድ አካል አለ፣ የሚወድቅ የሚነሳ አካል አለ። ቀጥ ብሎ ወደፊቱ ለመድረስ የማይሆንለት አለ። ብዙ ነው። ሁላችንም አንችልም። በእውነት ረድኤቱ እያገዘችን ነው እንጂ የቅዱሳኑ ጸሎት እየረዳን ነው እንጂ። ይህ ነው የምልጃ ጸሎት መነሻው። ስለዚህ ምእመናን ልባችሁ እንዳይከፈል ታስባችሁ ነው። በፍቅር ሆናችሁ አምናችሁ ብትጸልዩ ትጠቀማላችሁ። አንድ እኛ አባቶች የሚያደርጉትን ነገር ልጥቀስላችሁ። ጸሎተ ማርያም የሚባል ጸሎት አለ። ያም የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ያለው የእመቤታችን ጸሎት ነው። በጣም ነው የሚጠቀሙበት አባቶች። እናንተም ልትጠቀሙበት ትችላላችሁ። ፈተና ሲያጋጥማቸው፣ ልዩ ነገር ሲያጋጥማቸው ተንበርክከው እያለቀሱ ራሳቸውን በእመቤታችን ቦታ አድርገው እመቤታችን የተናገረችውን ነገር እያስታወሱ ታቢዮ ነፍሴ ለእግዚአብሔር የሚለውን ሲያስቡ እኔማ ሌላውን ነው ያከበርኩት፣ አንተን ስላከበረች ስለ እናትህ መቼ ነው እኔስ አንተን ማከብረው እያሉ ራሳቸውን እየወቀሱ እስከ መጨረሻው
እያንዳንዱ የተሰማቸው እየጸለዩ አጋንንትን ይመቱበታል፣ ጠላት ያሸንፉበታል፣ ጾራቸውን ድል ይነሱበታል፣ ለንስሐ ይበቁበታል፣ ፈተናቸውን ሁሉ ድል ይነሱበታል። ምልጃ ማለት እንደዚያ ነው። ስለዚህ ሁሉ ጊዜ በጸሎተ ማርያም መማፀን የቤተ ክርስቲያን ቋሚ የሆነ ነገር ነው። በእውነት ከኛ ቀድመው የሄዱትን ቅዱሳን ቅድስና የሚጠራጠር ሰው ወይም የነሱን ሕያውነት የሚጠራጠር ሰው ትንሣኤ ሙታንን ማመኑ ያጠራጥራል። ታውቃላችሁ በእኛ ዘመን እኮ ክርስቲያኖች የሆኑ ትልልቅ ድርጅት ያላቸው በነፃ ብዙ መጽሐፍት የሚያድኑ ድርጅቶች የሰው ልጅ ነፍስ የሚባል ነገር የለውም ከሞት አለቀ ደቀቀ እያሉ በነፃ መጽሐፍ ይበትናሉ። እዚህ አሜሪካ ያው በጣም ትልቅ ድርጅት ናቸው። እና ዓለም እየለቀቀች ሄደች ነው ያለችው። ክርስቲያኑን ዓለም እየበዘበዘችው ነው ያለችው። ስለዚህ በተሰጠን በቆምንበት ጸንተን ከሄድን ብቻ ነው ዋጋ የምናገኘው ያለ ነገራችሁ ነው። ስለዚህ ልዑል ማደሪያውን ስለቀደሰ ቤተክርስቲያን በቅድስና ትኖራለች። እናቱም በክብር ላይ ክብር እንደበዛላት ሁሉ ጊዜ ሳይለ ለቅድስት የተባለች ትኖራለች። የመጨረሻው ነገር ማስታወስ የምፈልገው በትምህርት የማጠቃለያ ይህን ሁሉ የቀደሰ እግዚአብሔር ይህን ሁሉ ያከበረ እግዚአብሔር ለሁላችን ያዘጋጀው መንግስት አለ። እኛም እሱ የምንገናኝበት ከቅዱሳኑ ጋር አንድ የምንሆንበት እሷም ኢየሩሳሌም ሰማያዊት ናት። በደሙ ነው ወደ እሷም የሚገባው። በሯ የተከፈተው የተመረቀው በበጉ ደም ነው። በአዲሱ መንገድ ነው የሚደረስባት። የበጉ ሐዋርያት የሚኖሩባት ናት። ያችም የእግዚአብሔር መቅደስ ተብላለች። ሁልጊዜም ቅድስት ናት። ለኛ ደግሞ በደሙ ተመርቃ ተሰጥታናለች። በዚያች መቅደስ እግዚአብሔርን የሚያመሰግኑ ዛሬ በዚህ መቅደስ እግዚአብሔርን ማምለክ የቻሉ ናቸው። ስለዚህ በእውነትና በቅድስና እግዚአብሔር እንድናመልከው አምላካችን እግዚአብሔር ይርዳን። እውነት እንዳላደክማችሁ እግዚአብሔር ቸር ስለሆነ ምሕረቱም ብዙ ስለሆነ ክብርና ምስጋና ለስሙ ይሁን። ይህን ቤት የሰጠለኛ እናንተንም እዚህ የሰበሰበ እግዚአብሔር ስሙ ለዘላለም ብሩክ ይሁን። አሜን። ሕዝብ ደግሞ እንደምታውቁት እረኛ ያስፈልገዋል። አባት የሌለው ልጅ እንደምታውቁት ነው። የጥቁር አሜሪካኖች ትልቁ ሳይኮሎጂካል ክራይሲስ ምን እንደሆነ ታውቃላችሁ? የአባቶች አለመኖር። ብዙ ጽሁፎችን ብታዩ በይበልጥ በእነሱ የተጠኑ ሶሻል ስተዲ ላይ ብዙ የሚሰሩ ትልልቅ ምሁራን አፍሪካን አሜሪካን ያጠኗቸው ጽሁፎች በጣም ጥቁሩን ህዝብ ጎርቶታል ብለው የሚያስቡት አባት የሌለው ልጅ ሆኖ ማደግ ነው። በእናት ብቻ ያደጉ ናቸው ብዙዎቹ። ስለዚህ ወደ ድራግ ወደ ሌላ ቦታ ነው የሚሄዱት። ሞዴል ምሳሌ የላቸው፣ ማራያ የላቸው፣ አቅጣጫ የሚያሳይ የላቸው፣ ሮል ሞዴል የላቸው። ልጅ ሁለት ነገር ያስፈልገዋል። እናትም ታስፈልገዋለች፣ መጋቢው ናት፣ ተንከባካቢው ናት፣ ህይወቱ ናት። አባትም ያስፈልገዋል። ስለዚህ አንድ ሰው ያለ መሪ ከኖረ አባት እንደሌለው ልጅ ነው የሚሆነው። ከጉባኤም ከተለየ እናት እንደሌለው ልጅ ነው የሚሆነው። ይራባል። እኔ ቤተክርስቲያን ባልሄድ ከቤቴ ብጸልይ እዚህ ሁሉ ጭቅጭቅ አጋጥሟችሁ ያውቃል? ቤተክርስቲያን በደም ጭቅጭቁ አይጣልም ሁሉ ጊዜ። እናንተም እዚህ ብዙ ልምድ እንዳላችሁ እርግጠኛ ነኝ። ቤተክርስቲያን ዛሬ ብቻ ነው የመጣሁት፣ ግን ስለዚህ ቤተክርስቲያን የማውቀው በጣም ብዙ ነው። እንዲህ ተረጋግታችሁ ስታመልኩ ደርሼ በረከት በመሳተፌ እግዚአብሔርን አመሰግናለሁ። እንኳን እግዚአብሔር ሰላም አደረጋችሁ። እንኳን እግዚአብሔር ሰላሙን ሰጣችሁ። እና ትልቁ ችግራቸው የአባቶች አለመኖር ነው። ምክንያቱም አባቶችም በአግባብ አባት ለመሆን በሚያበቃቸው ጊዜ ላይ ስለማይወልዱ የራሳቸው ነገርም ስለሌላቸው በወጣትነታቸው ስለሚወልዱ ወልደው ወደ እስር ቤት ስለሚሄዱ አሁንም የሚያድገው ልጅ እንደዚሁ ሰርክሉ ቀጥሏል። በአብዛኛው እስር ቤት የሚገኙ ወጣት ወንድሞቻችን ጥቁሮች ናቸው። እና አባት የሌለው ልጅ ምሳሌ የሌለው በማንነት ልበ ሙሉነት የሌለው ጠይቆ መረዳት የማይችል ነው። ተሰአሎ ለአቡከ ወይነግረከ የተባለው መጽሐፍ ነው። አባትህን ጠይቀው ይነግርሃል። የታሪክ ምንጭ አባት። እናት ኦርጋናይዘርስ ነች፣ ጥበብ ነው የተባለችው መጽሐፍ ቅዱስ።
በጥበብ ነው የተመሰለችው። የቤቱ ሕይወት እናት ናት። የቤቱ ደግሞ ተንከባካቢና ዋና ጠባቂ ደግሞ ዋጋ ራሱን አሳልፎ ሰጭ አባት ነው። ራሱ ታስታውሱ እንደሆነ በእናትና በአባት መካከል ያለውን ጌታ ሲናገር በቅዱስ ጳውሎስ ሲናገር እንኳን ቤተክርስቲያንን አባወራው በደሙ ነው የገዛት ነው የሚለው። ቤተክርስቲያን ደግሞ በፍቅሯ ነው ለሱ የምትገዛው ነው የሚለው። ስለዚህ የተለየ ግልጽ የሆነ ሚና አለ በአባትና በእናት መካከል። ከሁለት አንዱን ያጣ ልጅ ትክክለኛ ልጅ አይሆንም። ስለዚህ ከጉባኤ ተለይቶ አኩርፎ ቤት መቀመጥ ያለ እናት እንደማደግ ይቆጠራል። በረሃብ መሞት ነው። ከቤተክርስቲያን ሰው መለየት የለበትም። ምንም ፈተና ቢበዛ ቤተክርስቲያን መቅረት ተገቢ አይደለም። በአንጻሩ ደግሞ ቤተክርስቲያን ነኝ ብሎ ህዝብ ተሰብስቦ አባት የሌለው ሆኖ እኛ ነን እኮ ማለት ደግሞ አባት የሌለው ልጅ ማለት ነው። አይደንቲቲ ክራይሲስ ውስጥ ይገባል። ዶግማውን አያውቅም፣ ስርዓቱን አያውቅም፣ ትምህርቱን አያውቅም፣ የት እንደሚሄድ አያውቅም። እንደ ቀበሌ ስብሰባ ነው የሚሰበሰበው። እርስ በርሱ ይባላል። ቤቱ ጉባኤው መንፈሳዊ አይሆንም። እግዚአብሔር ግን ልንገራችሁ የተሰደደውን ህዝብ አልተወውም፣ አልናቀውም። በእውነት ይህን ከልባችሁ እንድትሰሙ ይፈልጋለሁ። ስላልተወው ስላልናቀው አባቶችም አብረው ተሰደው መጥተዋል። ብፁዕ ቅዱስ አባታችን አቡነ መርቆሬዎስ አራተኛው ፓትርያርክ ተሰደው እስካሁን በህይወት ተጠብቀው በእግዚአብሔር ጥበብ እንግልት የበዛበት ህይወታቸው እስካሁንም በህይወት አሉ። ደህና ናቸው። እንደውም ሰምታችኋል ኦክላንድ ላይ ታምር እንደተሰራ 6 ኤጲስቆጶሳትን እንደሾሙ አይደለም? ይህን ያደረገ እግዚአብሔር ይመስገን። ይህን ያደረገ እግዚአብሔር ይመስገን። ቤተክርስቲያኑን ያልተው አባት የለሾች ያላደረገን እግዚአብሔር ስሙ ይክበር። ሰማያዊውን አባታችንን የምናየው አጠገባችን ባሉት አባቶች ነን። ሰማያዊው አባታችን የሚባርከን በመናያቸው አባቶች እጅ ነው የሚባርከን። ስለዚህ ያን ስራ ሰራ። ስለዚህ አባቶችም ያሉበት ፍጽምት የሆነች ቤተክርስቲያን ሁሉ ያላት ቤተክርስቲያን እንድንሆን ነው እግዚአብሔር ያደረገና ይህንን ክብር መጠበቅ መቻል አለብን። በአግባብ አባት የአባትነቱን ኃላፊነት መወጣት እንዳለበት ሁሉ ልጅ ደግሞ የልጅነቱን ኃላፊነት መወጣት አለበት። ልጅ አቤት ማለት ካልቻለ አባትም ተገቢውን ነገር ዋጋ እስከ መክፈል ድረስ ለልጆቹ ዋጋ ካልሰጠ ያ ቤት ይፈርሳል። ስለዚህ እግዚአብሔር በአባት አክብሮናል። አሁንም ታውቃላችሁ ይህ ከተማ ደግሞ የተለየ ከተማ ነው። ሲያትልና ፖርትላንድ ኦሪገን በጣም የተለየ ከተማ ነው። ብፁዕ አቡነ ዜና እናስታውሳቸዋለን፣ አንረሳቸውም። ሁልጊዜ እናስባቸዋለን። ቤተክርስቲያን አትረሳቸውም። በቅዳሴዋም እንደምትሰሙት አባቶችም እንደዚሁ እንደምታዩአቸው ከንግግራቸው ከለዛቸው ጀምሮ ነው። ወደ አንዳንድ ጊዜ ብፁዕ አቡነ ሉቃስን ሳናገር አቡነ ዜናን ያናገርኩ የሚመስልብኝ ጊዜ አለ። ሄሎ ሲሉኝ እላለሁ እና በጣም የሚገርም ነገር አለ። በአራያቸውም በድምጻቸውም ባለው ነገር ሁሉ አባቶቻችን በበረከታቸውም ከኛ ጋር ናቸው። በአካልንም ስሜዋን ናቸው። ደግሞ ከዚያ በላይ ምን ሰጠን እግዚአብሔር? ብፁዕ አቡነ ዜና እያሉ ገና ሳይሄዱ 2 ሊቃነ ጳጳሳት ሰጧቸው። ታስታውሳላችሁ? ብፁዕ አቡነ ሉቃስንና ብፁዕ አቡነ ዮሐንስን። አሁን አባታችን ቢለዩም አባቶችን ተክተው ስላለፉ ምን ሆኑ አሉ እሳቸውም። አሁን ደግሞ ብፁዕ አቡነ ሉቃስ፣ ብፁዕ አቡነ ዮሐንስ፣ ብፁዕ አቡነ ሳዊሮስ እና የቅዱስ ሲኖዶስ አባላት ከቅዱስነታቸው ጋር ሆነው ደግሞ የቀድሞው መልአከ ብርሃናት ብፁዕ አቡነ ማርቆስ ብለው አባት ጨመሩ ማለት ነው። አባት ጨመሩ። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ስሙ ለዘላለም ቡሩክ ይሁን። ስሙ ለዘላለም ቡሩክ ይሁን። ስሙ ለዘላለም ቡሩክ ይሁን። ስሙ ለዘላለም ቡሩክ ይሁን። እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። ስለዚህ ይህን ሁሉ በረከት እግዚአብሔር ነው የሰጠን። እግዚአብሔር ነው የሰጠን ይህን ሁሉ በረከት። ስለዚህ ክብራችንን ጠብቀን መስመራችንን ይዘን ኦርቶዶክሳዊ መልካችን ሳይለወጥ ስርዓታችን ሳይጠፋ እየተደማመጥን ከሄን ልጆቻችንን በእኛ መንገድ ይሄዳሉ። አለበለዚያ ግን ልንገራችሁ የአሜሪካ ቤተክርስቲያን
ከአባቶች ውጭ ሆና የምትራመድ ከሆነ ታያላችሁ። በርከት ያለ ገንዘብ ሲገኝ ምዕመናን ሃይባይ ስለሌለ ይጣላሉ። ዳኛም የለም። ታንኩን የምናየው በዋሽንግተን ዲሲም በመላው ስቴት የምታዩት በቦርድ የሚመሩ አብያተ ክርስቲያናት ብዙ ችግር እያጋጠማቸው ናቸው። ቢያንስ በላይ እንኳን ጳጳስ ቢኖር ሃይ ይላል፣ ሲኖዶስ ቢኖር ሃይ ይላል። አንዳንዶቹ ጨርሶ ገለልተኛ ነን ብለው ከምኑም የለንም ነው የሚሉት። መጨረሻ ላይ ችግር ይፈጠራል። የሚጣሉት እውነት ለመናገር ደግሞ በርከት ያለ ብር ስለሚታይ በዚያ ምክንያት ነው የሚጣሉት። ከጀርባ ያለው ነገር እሱ ነው። ምክንያቱም ጸጋ እግዚአብሔር ስለሚወሰድ ሰው ማቴሪያል ላይ ነው ያርፋል። ሀብታችን ልንገራችሁ መንፈስ ቅዱስ ነው። ሀብታችን የእግዚአብሔር ጸጋ ነው። ቢውልዲንግ አይደለም፣ ዶላር አይደለም። ከገንዘብ የከበረ ሀብት ነው የሰጠን። እምነታችንን ስራታችንን ጠብቀን ተደማምጠን ከሄድን እግዚአብሔር ያከበረን ነው የምንሄደው። ትንሹ ይበዛል፣ ልጆቻችንም የኛ ልጆች ይሆናሉ። እና አምላካችን በእውነት ስላከበረን ቤተክርስቲያኑን ሙሉ ስላደረገ በጸጋ ላይ ጸጋ ስላበዛልን ክብርና ምስጋና ለስሙ ይሁን። ያስተማረን የመከረን እግዚአብሔር ይመስገን። እግዚአብሔር ቤተክርስቲያንን ይባርክ ያስፋ። እግዚአብሔር ሁላችንን ይባርክ።